እዩዬ አለችኝ። ወዬ አርግዣለሁ። ክፍል 2 ከባለፈው የቀጠለ ይላል። ቀነኒና ሩት እያወራን ነው። እዩዬ አባትና አባቴ ይተዋወቃሉ ማለት ነው? ሲገርም። ግን አባቴ ስለ አባቴ ሲያወራ አንድም ቀን ሰምቼው አላውቅም። የዛን ቀን እኮ ቤተሰቤ በህልሜ ነው በሆኔ ብዬ ደንዝዤ ነበር አለችኝ። አዎ የረጅም ጊዜ ወዳጆች ነበሩ። እንዴት ግን አባቴ የጓደኛው ልጅ ሆነሽ ቤት ስትመጪ እስካሁን አላወቀሽም አልኳት። እንደተወለድኩ በ8 ዓመቴ እኮ ነው ካናዳ ሄድኩት እዩዬ። ካደግኩኝ በኋላ ነው ወደዚህ ሀገር የመጣሁት። ለዛ ሊያውቁኝ አይችሉም አለችኝ። እሱስ ልክ ነሽ፣ አባትሽና አባቴም ከተራራቁ ትንሽ ቆይተዋል አልኳት። ደግሞ ቤት የመጣ ቀን እኮ ያወራችሁትን ትንሽ ሰምቻለሁ። ዳዲ ጥሩ ብር ሰጠ አለችኝ። የአባቷን ገመና ለመደበቅ ስል አዎ አልኳት። ክፉ አባት የወለደው ደግሞ ምን አይነት በቃ መልካም ሴት። ጨረስኩና ለአባቴ መድኃኒት ገዝቼ ወደ ቤት እየሄድኩ ነው። እናቴ በዚህ ሰዓት ነው የሰው ቤት ስራ ጨርሳ ወደ ቤት የምትገባው። እሷ ከመግባቷ በፊት ቀድሜ ገብቼ ቤቱን ሞቅ አድርጌ ለጠብቃት አሰብኩና ከመንገድ ዳር በቆሎ ገዝቼ በፍጥነት ወደ ቤት አመራው። ቤት ደርሼ አባባ እንዴት ዋልክ እያልኩ ወደ ውስጥ ገባው። እጅ ከዳኝና አይሆንም በቆሎና መድኃኒት ለቀቅኩት። በድንጋጤ በድን ሆኜ የቀረው አባቴ ፊት ለፊቴ በገመድ ተንጠልጥሎ አየሁት። ድንገት እናቴ ውዬ እኔ ልጅ ቀድመ ይመታል እንዴ? በቃ ምን አይነት እንዴት እንደሚያስጠላው እኔ የልጅነት ባሏ ህይወቷ ራሱን ሰቅሎ አየችው። እናቴ ተዝለፍልፈ ወደቀች። ኧረ አንተ በጣም ነው የሚደብረው። አሁን ደበረኝ በቃ። ህይወት ከጨለማም በላይ ድቅድቅ ሆነችብኝ። እናትና አባቴን ጎን ለጎን ቀበርኳቸው። እናትህም ሞተች? ኧረ አስጠላለ። ኧረ ምንድነው? ነገር አስጠላኝ። መኖር የሚባለው ነገር ባዶ ሆነብኝ። መድረሻዬን ሳላውቅ ዝም ብዬ የተራመድኩ ላለው ሲደክመኝ ቤተክርስቲያን አጥር ስር ተኛለሁ። ሰዎች እኔ ቢጤ የመሰልኳቸው ሳንቲም ይጥሉልኛል። ሩት ያለውበትን አፈላልጋ መታ ይዛኝ ትሄዳለች። በዚህ መልኩ ወራት ተቆጠሩ። እናትህም አባትህም እኩል ቀን። እንዴት ነው አሁን የያዘን የሚቻለው?